ከ22 ደቂቃ በፊት ብሩኬ በኢንስታግራም ገጹ ላይ ዘና ፈታ እያለበት ነው። ቁምጣን የለበሰው እንደምትው ዘንጠዋል። ዋው ብለናል። እንግዲህ ቡራው ነው የምትሉት ብሩኬ ወንድማችን አብሽር። ከምንም በላይ ግን ያው ከኛ የበለጠ የምታውቃት ሀይሚትዬ አንደኛ የቤት ልጅ ናት። ሀይሚትዬ ማለት ነው ከኛ የበለጠ የምታስብላት ከኛ የበለጠ የምትቀርባት። ስለዚህ እሷን ተንከባከባት፣ እሷን ጠብቃት። ለምን ከማይሆኑ ከነ ሶስና ከነ ማነው ቅዱስ ላይክ አታ ከሱ ጋር እንዳትሰራ መምከርም እንዳለብን ነው። ሪሊውን ነው መነግራቸው። እዚህ ጋር ውዶቼ አዳዲስ ነገሮች እየሰማን ነው። እኔ ደግሞ መጨረሻውን ሳናቅ ማውራቱም ተገቢ አይደለም እላለሁ። ግን እዚህ ጋር ያው በሚዲያ ላይም በብዙ ሰዎች ላይ የምናውቀው ነው። እንኳን ተቀራርበው ቀርተው ትዳር ፍቅረኛን ለማፋታት በጣም ይሯሯጡ አሉ። አብሶ ስደት ላይ ሱብሃንአላህ ሪሊውን ነው የምነግራችሁ። በብዙ ነገር እኔ ከዚህ በፊትም ያው ብዙ ነገሮችን ከሚዲያ ጀርባ ምንትን ስለምል ነው። እና ሀይሚትዬ ያለ ይጠብቅሽ። ባይዘዌ እዚህ ጋር የሚያጨናንቀን ምንድን ነው? አንደኛ ያው ብሩኬ መልካም ሰው ነው ውዶቼ፣ እሱ እንዳለ ሆኖ ግን ሀይሚዬ ማለት ምንም የምታውቀው ነገር የለም። ወላ ሶስና ወላን ቅዱስን ወላ ዳኒን ማንን የምታውቀው ነገር የለም። እና ሁላችሁም ምክር እና ዱዓ አድርጉላት ከነዚህ ሰዎች እንድትርቅ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ እንግዲህ የሀይሚዬና የብሩኬ ጉዳይ በቃ ዛሬ ላይ እንዲሁም ዛሬ ላይ ነው የሚያስፈራው ውዶቼ። ለምን ይዋሻል? ለምን አስፈራችኋለሁ ብዬ ነው እንጂ እኔ ከቪዲዮ ውጪ በጣም እየተጨናነኩ ነው ዛሬ ላይ ማለት ነው። ግን መጨናነቅ የለብንም። ዱዓ ማድረግ ጸሎት ማድረግ ነው። አንዳንዶቻችሁ ይሄ እኮ ፕራንክ አይደለም ለምትሉት ላይሆንም ይችላል። ለምን ይሄ ነገር በጣም ይፋ ስላለ ሚዲያ ላይም ሆነ ከሚዲያ ጀርባ እንደዚህ አይነት ነገር ስላለ የሰው ፍቅረኛን አፈቀርኩ የሰው ስላለ፣ በዚህ ላይ ደግሞ ብሩኬ የተናገረውም ነገር የለም። ሀይሚቲ ማይስዊትም ፍቅረኛ አለኝ ፍቅረኛዬ ነው ያለችው ነገር የለም። እና እዚህ ጋር ሊዱ ብትጠይቅ ያስደነግጣል። አይኖ ቆም ብለን ስናስብ ግን ከሚዲያ ጀርባም ያለ ነገር ነው። ግን ምንድነው ማሰብ ያለብን ውዶቼ? እዚህ ጋር አንድና አንድ ሀይሚዬ ስለ ሀይሚ በጣም ነው ሀይሚ ራስሽን ጠብቂ፣ የምወድሽ የማከብርሽ እህቴ። ከነሱስና ቅዱስ ነው ቅዱስ ከሱ ጋር ቢሆን ቪዲዮ አትስሪ፣ በቃ አይመጥኑሽም። እንደዚሁም ደግሞ ሶስና እቺ ማናት ሊዲያ፣ እንደዚሁም ዳኒ የእነሱ ሴራ ነው። ሪሊዮ ነው የምነግራችሁ። ሀይሚዬና ብሩክን ለማለያየት ነው። ገባችሁ? እየተደረገ ያለው ለምን እንደሚባለው ወዶቼ ሊዲያ ያው እንደምትፈልገው ነው። ግን እስከዛሬ የራሷን ፍቅረኛ ሊኖራት ይችላል። ግን ምንድነው እንደምታዩት ዳኒና ሶስና ፍቅረኛሞችን ቢሆኑ ያው ኮሜንት ላይም እየሰማችሁ ነው። ይሄ እንትን ይላሉ ብቻ እኛንም ወንጀል ውስጥ ነው የሚያስገቡንና ዛሬ ስለ ሶስናም ስለ ዳኒም ስለ ቅዱስም ሳይሆን እዚህ ጋር እያስጨነቀኝ ያለው ሞርዛን በጣም እያስጨነቀኝ ያለው ስለ ሀይሚዬ ነው። አንዳንድ እህቶቼ ደግሞ በግድ እንግዲህ ፍቅር በግድ አይደለም። ብሩክ እኮ ምርጥ ወንድማችን ነው ወዶቼ። እዚህ ጋር ብሩክን ተጽዕኖ ራሱ ማድረግ ሳይሆን ሀይሚትዬ ሺዝ ስማርት ናት። ሪሊውን አሁን ለምሳሌ ነው። አንዳንድ እህቶቼ ደግሞ ነገር ይገናኙና እናንተ ታፍራላችሁ። እንደዚህ የሚባል ነገር የለም። እዚህ ጋር ዲስከስ ነው የምናየው ነገር ማለት ነው። እኔ ማወራው ለሀይሚና ለብሩኬ ብቻ ሳይሆን ለመሰረትና ፍቅረኛ ላይ የለሽ እህቴ ነው። ሀይሚዬ አሁን ሺዝ ስማርት ናት። ብታፈቅረው ታፈቅረዋለችም አትበሉ የምትሉት ነገሮች አሉ። ታፈቅረዋለች 100%። እዚህ ጋር ዲስከሱ በግልጽ ነው። በግልጽ እያየናል እንዴ ውይይት ነው። ታፈቅረዋለች። ብታፈቅረውም ግን ሺዝ ስማርት። ሌላ ሰው እኮ ከአገር ለቆ ራሱ ይሄዳል። ከሀገር ለቆ ሲሄዱ ምንድን ነው ከሀገር ለቆ ሲሄዱ ይሄን ነገር ታፈቅረኛለህ ምናምን ሳይባባሉ ያ ልጅ ምን ይኖረዋል? ልጅም ይኖረዋል፣ ሚስትም ይኖረዋል። ወይ ሚስቱን ፈንግዶ ከልጆቹ ጋር ይሆናል። ዩ አንደርስታንድ። ሀይሚዬ ግን በአንድ አመት ብዙ ነገሮችን ወደ ራሷ ተመልሳ እስቲ ቆይ ብሩኬ ከኔ ጋር ለስራ ብቻ ነው? ለምን የመጡት በስራ ነው ውዶቼ። እዚህ ጋር አንዳንዴ ኦፕን ሆነን ዲስከስ እናደርግ ላላገባሽ እህቴ ይጠቅምሻል።
እዚህ ጋር ሀይሚና ብሩኬ ፍቅረኛሞች አልነበሩም ሲጀመሩ። ከዚህ በፊት ተናግራለች ሀይሚዬ። ሙቤ ይቅርታ፣ በዛ ሰዓት ሙቤ ብሩኬ ሀይሚ ባሉ ሰዓት ብሩኬ ከማንኛውም ሴት ጋር መስራት ይችላል እናንተ ብላ ተቆጥታ ተናግራለች። ዛ ታይም ላይ ምንም አይነት ሪሌሽንሽፕ የላቸውም። ከዛን ደግሞ እየቆዩ ደግሞ ሀይሚቴም ወደ ፍቅር እየመጣች ነው። ለምን መጀመሪያ ሲገናኙ ያኔ ማለት ነው እንደተገናኙ 1 years ኦር ከ11 ወር መሰለኝ። በዛ ሰዓት ምንድን ነው ፍቅረኛሞች እንዳሌላቸው ተነጋግረዋል። ወንዶች እኮ ምናምን ብላ እንደውም ቀልዳለች ሀይሚትዬ ማለት ነው። እና ዛሬ ላይ ግን ስለ 4 ልጆች ሲያወሩ ሀይሚዬና ብሩኬ የሚያደርጉት ነገር ብሩኬ እንደዚሁም ሀይሚዬ ማለት ህይወቴን የቀየረች ሲምፕል ያደረገችልኝ ሀይሚዬ ማጣት አልፈልግም ምናምን ሲል ፍቅረኛሞች ናቸው ብለው ማነው የደመደመው? እኔና እናንተ። ከብሩክና ከሀይሚ ሀፍ ምንም የሰማነው ነገር የለም። ግን በቃ በጣም እንደሚወዳት እኔ ራሴ ፍቅሩን ያመቀው ነው የመሰለኝ። ሪሊውን ነው እንደዛ ነው ማስበው እስቲል እስካሁን። ግን ሆኖም ዛሬም ነገም ሀይሚትዬ ራሷን ጠብቃ ከነዚህ ከሶስና ከሊዱ በቃ ወደ ራሷ መመለስ እንዳለባት ነው። ሪሊውን የሆነ የምፈልገውን ነገር ከካሜራ ጀርባ ብሩክን መጠየቅ እንጂ ቅዱስን ነው እሱን ራሱ ይዛ መምጣት የለባትም። ለምን አሁን በውስጥ የሚያወሪ ምንድን ነው የነሱ ሴራ ነው። ስለዚህ ፕራንክ ነው አትበይ ሀይሚዬ ምክሪያት ነው የሚሉኝ። እንግዲህ ሀይሚትዬ የምንወድሽ የምናከብርሽ አንቺ ገና የቤት ልጅ ነሽ፣ ምንም አታውቂም። ሪሉን ነው ከነዚህ ጋር በቃ እነሱ መሰሪ ናቸው። መሰሪ ምንድን ነው ብትሉኝ እኮ አላውቅም። ሪሉን ነው ነገር በቃ ያኔ ምናቸውም አይታወቅም። በቃ ይህን ያክል አንቺና ብሩክንና ሀይሚትዬን ለማለየት ነው እንደዚህ አይነት ነገር እያደረጉ ያሉት ባልጠፋ ወንድ ማለት ነው። እና የብሩክንም ሁኔታ አይተውት ነው። ገባችሁ? በጣም ነው ያዘንኩትን። ያላቅም እንግዲህ አላህ ከአንቺ ጋር ይሁን። እኔ በጣም እየጨነቀኝ ነው አንዳንዴ ውዶቼ። እዚህ ጋር ፍቅሩን ካልገለጸ እዚህ ፍቅር ካሌለውስ እስቲ እዚህ ጋር ለምሳሌ ካላፈቀረች፣ ፍቅር እኮ ዝም ብሎ ውሃ አይደለም፣ ዝም ብሎ ቡና አይደለም። ግን ሺት ስማርት ናት። በ1 ዓመት ነቃች። ሀላስ 5 ዓመት 6 ዓመት የሚቆዩ አሉ። 3 ዓመት የሚቆዩ አሉ። ሪሊውን ነው የምነግራችሁ። ከኢትዮጵያ ውጭ የሚወጡ ሴቶች አሉ። ከዛም በኋላ ምንድን ነው ልጅ እንዳለው ሚስት እንዳለው ላይክ። ስለዚህ ሀይሚዬ ሺዝ ስማርት ናት አላስ። እና ዛሬም ነገም ሀይሚዬና ብሩኬ የአንድ ሀገር ሰው ናቸው። እኛ የምናውቀውም ነገር የለም። ነገም አንድ ሊሆኑ ይችላሉ፣ ወደ ራሳቸው ሊመለሱ ይችላሉ። ብሩክም ያው ከካሜራ ጀርባ ቢጨርሱ ጥሩ ነው። ዛሬ ሚስቴጅ ለማንም ለሀይሚዬ ራሷን መጠበቅ እንዳለባት ከነዚህ ሴቶች 4 ነጥብ። ይሄ ነው የኔ ሜሴጅ። ኮሜንታተርሽ ደግሞ አትጨናነቁ። በቃ ወላሂ እኔ ራሴን በጣም አሞኛል። በዛ ላይ ደግሞ ሙቀት ነው። እኔ ስለ እናንተ ነው የማስበው። ወላሂ እኔ ከልጆች ጋር ነው ቁጭ ምለው፣ እበላለሁ፣ ጠጣለሁ፣ ከልጆቹ ጋር ቁጭ ነው። የልጅ ድምፅ ስላለ አይፓድ ላይክ እንደዛ ነው። እና ብዙ መትባ ስራ እየሰሩ ልባችን ፈነዳ ብዙ ነገር የሚሉት አሉ። ግን ፕራንክ የሚሆን ምን የሚሆን እኛ በቃ በጣም አድክመውናል። እና ሀይሚትዬ የምንወዳትን የምናከብራትን እንደዚህም ብሩክ ወንድማችን ወደ ራሳችሁ ተመለሱ። በቃ ከካሜራ ጀርባ ጨርሱ። ለህዝቡም አስቡ። ሊዲያ የተባልሽው ደግሞ አላህ ስራሽን ይስጥሽ። ሴት አሰዳቢ ሁሉ ሪሊውን ነው። በቃ ፕራንክም ከሆነ ፕራንክ። ለምን ህዝቡ እየተጨነቀ ነው? እስከ መቼ ነው እንደዚህ አይነት ነገር? እና ውዶቼ በጣም ነው የሚከብደው። በጣም ሪሊውን እኔ አሁን ስለ ሀይሚዬ ነው እያሰብክ ያለሁት። ሺዝ ስማርት አይኖ፣ ግን ከቅዱስ ጋር እንዳትመጣ ሀይላስ ኢነፍ ያለውን ነገር መጨረስ። እስቲ ዛሬ ደግሞ ሀይሚዬ ቤት ነው ምንድን ነው ብዬ ነው ማስበው። ሪሊውን ነው። እና በጣም እኔ እንጃ እነ ሶስና እነ ዳኒ እነ እቺ ማናት ሊድ ያመጡት ነገር ነው። እና ሁላችሁም ዱአ አድርጉ፣ ለኦዲየንስ ማስቡ። ኦዲየንስ እየታመመ ነው። ሪሊውን እኔ ራሴን አሞኛል። እና ውዶቼ አይፓድ ድምጽ አለ ልጆች ጋር ቁጭ ብዬ ነው እንኳን ማውራችሁ። ይሄን ይመስላል ውዶቼ። ሁሌም ወዳችኋለሁ፣ አከብራችኋለሁ። ከምን በላይ ከፈጣሪ ጋር ራሳችሁን ጠብቁ። ሀይሚቲም እንደዛው። አላህ ካንቺ ጋር ይሁን።